ዛሬ እንደዚህ የሚያምር የሚጣፍጥ የሁሉንም የምግብ አይነት ይዘት የያዘውን የምግብ አሰራር ይዤላችሁ መጥቻለሁኝ። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ በያላችሁበት። እንደምታዩት ነው በጣም የሚጣፍጥ ሁሉንም የምግብ ይዘት እንዳልኳችሁ የያዘ የሚጣፍጥ በዚህ ለሙቀት ወቅት የሚሆን የምግብ አሰራር ነው ይዤላችሁ የመጣሁት። እስከ መጨረሻ ቪዲዮን ተከታተሉ። በቅድሚያ እንደዚህ ሁለት ስኳር ድንች በደንብ ጥብ አድርጌ ነው ያዘጋጀሁት። ያው እንደምታዩት በጥሬው ነው የምከትፈው። በዚህ በክብ ክቡ በጥሬው ከትፈዋለሁኝ። በመቀጠል እንደዚህ እንደምታዩት ከስር ወንፊት የሆነ ድስት ነው። በሱ ነው መቀቀለው እንጂ ውሃ ውስጥ አልጨምረውም። በእንፋሎት ብቻ ነው መቀቀለው። ስኳር ድንቹ እንደምታዩት ነው እንደዚህ እየበሰለልኝ ነው። አሁን እሱ እስከሚበስል ብዙ ደቂቃ አይቆይም። ማክሲሙም 7-8 ደቂቃ ስኳር ድንች ቶሎ ይበስል ስላለው እስከዛ ይሄኛውን እከታተፈዋለሁ። እንደዚህ ኩከምበሩን ሁሉም ተመሳሳይ መጠን እንዲኖረው አነሳ አድርጌ እንደዚህ ከትፈዋለሁኝ። በዚህ በሙቀት ወቅት ያው ኩሽና ብዙ ላለመግባት እንደዚህ ቀለል ያሉ ምግቦችን በሩዝ የተለያየ ነገር እንደዚህ አድርገን ብንበላ ያው ቆንጆ ነው። በጣም ውሃነትም ስላላቸው ለሙቀቱም በደንብ ቆንጆ ራስ የሚያደርጉ የምግብ አይነቶች ናቸው። አሁን ኩከምበሩን፣ ቲማቲሙን፣ ቀይ ሽንኩርት ከተፍኩኝ። አሁን ቢጫ ቃሪያውን እንደዚህ አድርጌ ትልልቁን ቃሪያ ቀዩንም በጣም ቆንጆ ነው። ምግብ በደንብ ነው የሚያጣፍጡት እነዚህ ቃሪያዎች። አረንጓዴውንም እዚህ ጋር ስፒናች አለኝ፣ ይቅርታ እሱን ትንሽ ጠበስ አድርገዋለሁ ቶሎ ስለሚበስል በአንድ ደቂቃ ምናምን ትንሽ በዘይት ጠብ አድርጌ ሞቅ ብቻ ነው ማደርገው። እዚህ ጋር ደግሞ ሶሱን ለማዘጋጀት ፐርሲሊን፣ ቀይ ሽንኩርት እና አንድ ትልቅ ቲማቲም አንድ ላይ ከትፈዋለሁኝ። አብረን ማባያውን ሶስ እሰራለሁኝ ማለት ነው። በዚህ በጣም ቆንጆ ሶስ ነው። ይሄንን ሶስ በሩዝ ትበሉታላችሁ፣ በተለያየ ነገር በጣም ነው የሚያባላው ምግብና ትወዱታላችሁ። እንዲሁ ሰርታችሁ ለሳምንት የሚሆን ፍሪጅ ውስጥ ሰርታችሁ ብታስቀምጡት ከብዙ ነገር ጋር ትበላላችሁ። በዚህም በጾም ወቅት ብዙ ምግብ ያባላል። ለቲማቲም እንዳልኳችሁ እንደዚህ ሰላጣ ምናምን ስትከትፉ፣ ሩዝ ስትበሉ ከጎን ስታረጉት በጣም የሚያባላ የሶስ አሰራር ነው። እሱም በሌላ ቪዲዮ የተለያዩ የሶስ አሰራሮችን ይዤላችሁ እመጣለሁ። ዛሬ ግን የተጠቀምኩትን ላሳያችሁ። ይህ እንደዚህ አንድ ከግማሽ ጨመርኩበት። ኦሊቭ ኦይል አለኝ፣ ኦሊቭ ኦይል እጨምርበታለሁ። እንደዚህ ፐርሲል፣ ቀይ ሽንኩርት፣ ቲማቲም፣ ኦሊቭ ኦይል፣ ጨው፣ ሎሚ አድርገን ነው የምንፈጨው። እዚህ ጋር ደግሞ ሙታርድ አለኝ፣ ሰናፍጭ ማለት ነው። ሰናፍጭ ትንሽዬ እሱን አድርግበታለሁ። በጣም ቆንጆ ቃና ነው ያለው በእውነት። ገና ሌሎች ግብአቶች ደግሞ እዛ ቲማቲሙ ላይ መጨመራቸዋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። አሁን ምንም ውሃ ሳንጨምር ይሄንኑ ብቻ በደንብ አድርገን እንደዚህ አድርገን እንፈጨዋለን።
እንደምታዩት ሶሱ ትንሽ በርከት ብሏል። እኔ ለሌላም ቀን ስለምጠቀም እንዳልኳችሁ 5 ቀን ምናምን ፈጭቼ በተለያዩ ምግቦች እጠቀማለሁኝ። እናንተ በደንብ እንዲጣፍጥላችሁ ከፈለጋችሁ ነጭ ሽንኩርትም ውስጡ መጨመር ትችላላችሁ። ያው ከታሸጉ ሶሶች እንደዚህ ቤት ውስጥ ሰርተን ስንጠቀም በደንብ ለጤናችን አሪፍ ነው። እዚህ ጋር እንዳያችሁት ፍሬሽ ማታ ዘፍዝፌ ቀቀል ያረኳቸው እንደዚህ ባቄላ አለኝ፣ ቀይ አረንጓዴ ቃሪያ አለኝ፣ ነጭ አተር አለኝ። በጣም ቆንጆ የሆነ በቃ ለጤናችን ተስማሚ የሆነ። እዚህ ጋር ደግሞ ያው ስፒናችን እንደዚህ በ1 ደቂቃ ሞቅ አረኩ። ትንሽ ኦሊቭ አረኩበትና ጠበስ አረኩት። ምንም ነገር አልጨመርኩበትም። አሁን ሁሉንም እንደዚህ ቀላቅላለሁ። ሶሱን ከመጨመሪ በፊት መጀመሪያ ይሄንን ቀላቅለዋለሁ። አሁን የሚበቃኝን የሶስ መጠን እጨምረዋለሁ። እንዳልኳችሁ ነው፣ በጣም ነው የሚያጣፍጠው፣ በጣም ማለት ነው። ሎሚውን ዝም ብለን ከምንጨምር እንደዚህ ሰርተን ስንጨምርበት ምግቡን ቆንጆ ቃና ይሰጠዋል። ሶሱ የሚያንስ አይነት ከተሰማችሁ እየበላችሁም እያለ በላዩ ላይ ጠብ እያረጋችሁ ስትበሉ እንዴት እንደሚጣፍጥ በእውነት የምግቡን ታዩታላችሁ። ይሄው እንደምታዩት ነው። ስኳር ድንቼ ቆንጆ ነው በእንፋሎት በስሎልኛል። አሁን እንደዚህ ለማባያነት ዙሪያውን እደረድረዋለሁኝ። እናንተ ይሄ የተከተፈውን አትክልት በሩዝም በዳቦ መመገብ ትችላላችሁ። ግን ዳቦውን ከምንጠቀም ይልቅ እንደዚህ ለጤናችን ቆንጆ የሚሆነው እንደዚህ የተሟላ ነገር የሆነ ያለው ይሄ ስኳር ድንቹ ነው። አሁን ዙሪያውን ከደረደርኩ ከሳስኩ በኋላ እንደዚህ ከለርፉል የሆነ የምግብ አይነት ለጤናችን እጅግ በጣም ጤናማ የሚስማማ ያው ዶክተሮቹም እንደሚሉት በከለር የተሞላ ምግብ ለጤናችን በጣም ቆንጆ ነውና ሁሉንም ነገር የያዘው ነገር እንደዚህ በፕሮቲን የበለጸገ ሁሉ ነገር ያለው አመጋገብ ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም ሁኑልኝ።